ወንድ ልጅ በፍጥነት እንዲሰለችሽ የሚያደርጉ 4 ስህተቶች። እህቴ፣ እውነተኛ ፍቅር ብትፈልጊም እንደተቀራረባችሁ ባለው ጊዜ የምትሰሪው ከባድ ስህተት በፍጥነት እንዲሰለችሽና ላንቺ ያለው ክብር ወርዶ ቶሎ እንዲርቅሽ ያደርገዋል። ወንድ ልጅ ፈታኝና ልዩ የሆነ ነገር ይፈልጋል። የሚፈልገውን ሁሉ ባንዴ ካገኘ ጥረት ማድረግ ያቆማል። ዛሬ እኔ እህትሽ ወንድ ልጅ በቶሎ እንዲሰለች የሚያደርጉ 4 ስህተቶችን በግልጽ አንድ በአንድ እነግርሻለሁ። ከዚህ በኋላ በፍጹም ጊዜሽን አታባክኝም፣ ልብሽም አይሰበርም። እስከ መጨረሻው ተከታተሉኝ። ሰላም፣ እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬም ቀደም ሲል በሰማችሁት ቆንጆ በሆነ ሀሳብ ተመልሼ መጥቻለሁ። አዲስ ከሆናችሁ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። በተለይም ደግሞ በዚህ የዩቲዩብ ቻናል እኛ ሴቶች ከወንዶች ጋር ያለንን የፍቅር ግንኙነት እንዴት አድርገን ስኬታማ፣ ውጤታማ ማድረግ እንችላለን የሚለውን እንመካከራለን። ችግሮችንም እያነሳን እንወቃቀሳለን። ሰብስክራይብ አድርጉ፣ ብዙ ታተርፋላችሁ። ቪዲዮ ለብዙ እህቶቻችን እንዲደርስ ላይክ አድርጉትና ወደ ዛሬው ሀሳባችን እንግባ። የመጀመሪያው ነገር ሚስጥር ማጣት ወይም ደግሞ ሁሉንም ነገር መናገር ነው። ይሄ እንዴት ስህተት ይሆናል? ለወደድነው ሰው ወይም ደግሞ አብረነው መሆን ለምንፈልገው ሰው ምን ችግር አለው መናገር የምትሉ ትኖራላችሁ። በጣም ችግር አለው። መቼ? ጊዜው ትክክለኛ ጊዜው ላይ ስላልሆነ ወይም ሳይሆን ሲቀር ማለት ነው። እንደተዋወቃችሁ እንደተግባባችሁ መጀመሪያ አካባቢ ላይ የምታደርጊያቸው ነገሮች በጣም ወሳኝ ናቸው። ቶሎ እንዲሰለች፣ ቶሎ እንዲርቅሽ ማለት ነው። ሁሉን ነገር ባንዴ ከነገርሽው፣ ሁሉን ነገር ዝርግፍ አድርገሽ በቃ እኔ ማለት ይሄ ነኝ ካልሽው በኋላ የመወሰን ከአንቺ ጋር የመቆየት ያለ መቆየት እድሉን ሰጠሽው ማለት ነው። ማለት ምንም ከዚህ በኋላ የለም የምትሰማው ነገር አይነት ነው የሚመስለው። አንዳንድ ጊዜ አንዳንድ እህቶች የምናደርገው ነገር ማለት ነው ስላሳለፍሽው ላይፍ፣ ስለ ድሮ ህይወትሽ፣ በቃ ህይወትሽ ላይ የሆኑ ስላል በቃ ሁሉን ነገር ባንዴ ማለት ነው በቃ ዝርግፍ አድርገሽ ነግረሽ ነገ በቃ ስላንቺ ሊሰማ የሚጓጓው ነገር እንዳይኖር ታደርጊዋለሽ። ይሄ ደግሞ በጣም ትልቅ ስህተት ነው። ሰው በጊዜ ሂደት ቀስ በቀስ ነው መታወቅ ያለበት። ሁሉ ነገር ቀስ በቀስ ነው መውጣት ያለበት። እያንዳንዱ ህይወትሽ ላይ ያሉ ሀፕን ያደረጉ ነገሮች እያንዳንዳቸው በቃ ብዙ ላይክ የሰው ልጅ ህይወት እኮ በመጽሐፍ ብናየው ብዙ ምዕራፍ ነው አይደለም የሚወጣው። እያንዳንዱ ምዕራፍ በደንብ መነበብ አለበት። እያንዳንዱ ምዕራፍ ላይ የገጠመሽን ነገር በደንብ ፊል እንዲያደርገው አድርገሽ መንገር አለብሽ እንጂ ልክ በቃ ቶሎ በቃ ጥድፍ አድርገሽ ሁሉን ነገር ነግረሽ እኔ ይሄ ነኝ ብለሽ ምን ይስማ ነገር፣ ምን የሚያጓጓው ነገር ይኖር? ተረድታችሁኛል አይደል? ይሄ በክፋት ሳይሆን በመደባበቅ ስሜት ሳይሆን ሁሉ ነገር በጊዜ ሂደት አላደለ ስትቀራረቡ ስታውቂው ቀለል እያለሽ ሲመጣ የምትነግሪያቸውን ነገሮች መለየት አለብሽ እንጂ ዝም ብለሽ ገና እንደተዋወቃችሁ እንደዚህ አይባልም። ስለዚህ ሚስጥር አልባ መሆን በራሱ ቶሎ እንዲሰለችሽ በቃ ምን ሁሉን ነገር አወቀ፣ ምን ያጓጓው፣ ምን ለማወቅ ካንቺ ጋር ይቆይ። ተረድታችሁኛል? ስለዚህ ሁሉ ነገር ባንዴ አይነገርም። እንዲሰለች ካንቺ ቶሎ እንዲርቅ ታደርጊዋለሽ። ይልቁኑ ሁሉ ነገር ስቴፕ ባይ ስቴፕ ቀናቶችን አላደለ እየጨመረ ሲመጣ በመካከላችሁ ትረስት ቢውልድ ሲያደርግ በቃ እየመነዘርሽ የሆነ ታሪክ ላይክ ይሄ ደግሞ ስላችሁ በቃ ድብቁ ነው ማለት አይደለም፣ ግን ባንዴ ሁሉ ነገርሽን አትንገሪ። በቃ ስለ ቤተሰቦች፣ ስላሳለፍሽ ህይወት፣ ስለመጣሽበት መንገድ አለ አይደለ? ሁሌ አዲስ ነገር መስማት ደስ አይላችሁም? ሁሌ አዲስ ነገር ማየት፣ ሰውን ስታገኙ መጓጓት፣ ያንን ስሜት የሚፈጥረው አዳዲስ ነገሮች ሲኖሩ፣ ያልሰማው ነገር ሲኖር ተረድታችሁኛል አይደለ? ስለዚህ በተቻላችሁ መጠን በቃ ሚስጥር አልባ አትሁኑ። ሁሉን ነገር ባንዴ ዝርግፍ አታድርጉ። ይሄ ቶሎ መሰለቻቸት እንዲመጣ ያደርጋል። ሁለተኛ ድንበር አለማበጀት ወይም ደግሞ ድንበር አለማስቀመጥ ቀላል ሴት እንዲሆን ፊል እንዲያደርግ ያደርገዋል። ለምሳሌ ቀጠሮ ሰረዘ ወይም ደግሞ ከተቀጣጠራችሁ በኋላ ምናልባት መንገድ ሰረዘሽ እንደዚህ ሆኑ ምናምን አይነት ነገሮች ቢፈጠሩ ምንም ችግር የለውም። ጥሩ ሰው ለመባል በሚል ወይም ደግሞ ያላችሁን ነገር አለ አይደለ ስሙዝ ሆኖ እንዲቀጥል ለማድረግ ስትይ እየደበረሽ እየከፋሽ ጥሩ ያልሆኑ ነገሮችን እየታገሽ መሄድ ቶሎ እንዲርቅሽና እንዲሰለች ያደርገዋል። እውነት ለመናገር እኛ ሰዎች ጥሩ ለመባል፣ ጥሩ ለመምሰል፣ ጥሩ ለመሆንም እውነት ለመናገር ማለት ይሄ ለማስመሰል ብለን ብቻ ሳይሆን ጥሩ ሰው ለመሆን ከመፈለግ የምንሰራቸው አንዳንድ ስህተቶች የምንፈልገውን ነገር እንዳናገኝ ያደርጉናል። አንዱ ደግሞ የፍቅር ግንኙነት ነው። የፍቅር ግንኙነት ላይ ጥሩ ለመሆን፣ ጥሩ ሰው ለመሆን፣ ጥሩ አፍቃሪ ለመሆን፣ ጥሩ ጓደኛ ለመሆን ብለን የምናደርጋቸው ነገሮች ያንን ሰው ከኛ ያሸሹታል። አይገርምም? እንደዚህ አይደለም በቃ የሚሰራው። ባውንደሪ ያስፈልጋል፣ ድንበር ያስፈልጋል። ማትደራደሪበትን ነገር መለየት አለበት።
ምንም ነገር ላይ በቃ ኦኬ ችግር የለውም በቃ ምናምን የምትይ ከሆነ ምን ይሆናል? በቃ እሷ ጋር ችግር የለውም ብሎ ለአንቺ እንዳይጠነቀቅ ከአንቺ ጋር ያለው ነገር ደግሞ በቃ አለ አይደለ ምንም የማያስጨናንቀው አለ አይደለ መጨናነቅ አለበት ኢኔሴንስ በጥሩ ላይክ በቃ አሁን ስልክ ባታነሺ ወይ የሆነ ነገር ቅር ብሏት ይሁን ደብሯት ይሁን ብሎ መጨነቅ አለበት ለአንቺ ስሜት የሆነ ያደረገው ነገር ካለ ማለት ነው። ምንም ችግር የለውም በቃ ምናምን ብሎ ዳት ማች ኬርለስ መሆን የለበትም ለአንቺ ስሜት። ስለዚህ ድንበር አልባ አትሁኚ። የማትደራደሪባቸው ነገሮች ይኑርሽ። ጥሩ ሰው ለመባል ጥሩ ሴት ለመባል በሚል የሆነ የማትፈልጊያቸውን ትክክል ያልሆኑ ነገሮችን ሲያደርግ ዝም ብለሽ ማየት መቀበል፣ ኧረ ችግር የለውም ምናምን ማለት አያስፈልግም። እነዚህ ነገሮች በራሱ እንዲሰለችሽ ያደርጉታል። ከዛ ይልቅስ አይ እኔ እኮ ይሄንን አልፈልግም፣ እኔ እኮ እዚህ ነገር ላይ አልደራደርም። በቃ በተቻለሽ መጠን ማትደራደሪባቸው እንዲነኩ ማትፈልጊያቸው ነገሮች፣ ንግግሮች ሊሆኑ ይችላሉ፣ ድርጊቶች ሊሆኑ ይችላሉ። አይ እኔ እኮ ይሄን አልቀበልም ማለት መቻል አለብሽ። ያን ስታደርጊ ለአንቺ መጠንቀቅ ይጀምራል። አይ እሷ እኮ እንደዚህ አትፈልግም፣ አይ እሷ እኮ ይሄን አትወድም ብሎ ለአንቺ መጠንቀቅና መጨነቅ ይጀምራል። ይሄን ሲያደርግ ከአንቺ ጋር ያለው ነገርም እየቀጠለ ይሄዳል ማለት ነው። በተቃራኒው ደግሞ ምንም ድንበር ከሌለሽ እየሰለቸው ነው የሚመጣው። አይገርምም? በደንብ አስቢበት። ሶስተኛ የፍቅር ቃላትን ማፍሰስ በመጀመሪያዎቹ ማለት ነው። በመጀመሪያዎቹ ጊዜያቶች እንግዲህ ሁሉ ነገር ጊዜ አለው፣ ሁሉ ነገር ወቅት አለው አይደለ? በቃ አሁን ለምሳሌ ፊልም ብታዩ፣ አሁን የፍቅር ፊልም ብታዩ ገና እንደተዋወቁ ገና እንደተግባቡ ባለው ሰዓት እወዳለሁ እወድሻለሁ ምናምን አይባባሉ። ያችን ቃል ለመስማት ምን ያህል ስቴፕ እንደምንሄድ አስቡ። ተረድታችሁኛል? በተከታታይ ፊልሞችም ሊሆን ይችላል። ብዙ ሲን አይተን ምናምን ነው እወድሃለሁ እወድሻለሁ ጋር የምንደርሰው ማለት ነው። በጣም ትልቅ ትርጉም ስላላቸው እነዚህ ቃላት የፍቅር ቃላትን ቀድሞ በቃ በመጀመሪያዎቹ ቅስፈቶች በቃ የሆነ ጊዜ ያሳለፋችሁ አብራችሁ እንጆ ያደረጋችሁ ሳምንት ሊሆን ይችላል 15 ቀን ሊሆን ይችላል አብራችሁ ፈታ ዘና አላችሁ። ከዛ እወድሃለሁ እወድሻለሁ አይባልም። የምር የሆነ ቃላቶቹ በቃ ዋጋ ያጣሉ። ለሱም ዋጋ ያጡበታል። እውነት ለመናገር ደስ ያለው ይመስልሻል። በቃ አለ አይደለ ፍቅርሽን መግለጽሽን ምናምን ታስቢያለሽ፣ ለሱ ያለሽ ጥሩ ስሜት ግን ዋጋ ያጣሉ። ቃላቶቹ ዋጋ ያጣሉ። አንቺም በሱ ፊት ያለሽ ነገር እየቀነሰ ይመጣል። ለምን ካልሽ መጣር አለበት፣ ማወቅ አለበት፣ አንቺን በደንብ መልፋት አለበት። መልፋት ኢኔሴንስ አንቺን ለመረዳት ከጎንሽ ለመቆም አንቺን ለማስደሰት መልፋት አለበት። ከነዚህ ሁሉ በኋላ ነው እነዚህ ቃላቶች የሚመጡት መሆንም ያለባቸው። አንቺም እንደዛው ማወቅ አለብሽ፣ እሱን ለመረዳት መሞከር አለብሽ እንጂ ዝም ብሎ የሆነ ጊዜ አብራችሁ ስላሳለፋችሁ መጀመሪያ ላይ የፍቅር ቃላቶችን ማሽጎድጎድ በቃ ለዚህ ነው አገኘው። በቃ ብዙ ሳይሄድ ብዙ ርቀት ሳይሄድ አገኘው። በቃ የሚፈልገውን ቃላት የሚፈልገውን የፍቅር ንግግሮች አገኘ። በቃ ይሰለችዋል። የሆነ ቦታ ላይ መገኘት የነበረበት ቃል የሆነ ቦታ ላይ አለቦታው መጣ ማለት ነው። ቀድሞ መጣ ማለት ነው። ስለዚህ ቀድመሽ በተለይ በመጀመሪያዎቹ የትውውቅ የመጀመሪያዎቹ አለ አይደለ እነዛ ጊዜያቶች ላይ የፍቅር ቃላትን አታሽጎድጉጂ። የምትጠሪበት መንገድ የምትጠቀሚያቸው ቃላቶች በተቻለ መጠን የተመጠኑ ይሆኑ። በጊዜ ሂደት ሁሉም ያምራል። እየጨመረ የሚሄድ ነገር ያጓጓል፣ ደስ ይላል። በቃ ከዛሬ ነገ ይሄን ቃል ትለኛለች ብሎ በቃ በጉጉት ሁሌ ያንን ነገር በመጠበቅ አንቺ ጋር እንዲመጣ ታደርጊዋለሽ። ግን መጀመሪያውኑ በቃ እንደዛ ሆኖ ከተጀመረ በቃ ያሰለቻልና በተቻለሽ መጠን የፍቅር ቃላቶችን የምትጠቀሚበት ጊዜ በቃ ወዲያውኑ እንደተዋወቃችሁ ምናምን ባለው ጊዜ አይሁን። በቃ ተረጋጊ፣ የምትጠቀሚያቸውን ቃላቶች ምረጪ። እነዚህ ነገሮች እንግዲህ እንዲሰለች ስለሚያደርጉ ቶሎ እንዲርቅስ ስለሚያደርጉ ምንም አዲስ ነገር የለም እንዲል ስለሚያደርጉ ማለት ነው። አራተኛ ደረጃ ላይ በመጨረሻ ማለት ነው ለዚህ ቪዲዮ ያስቀመጥኩላችሁ ነገር ትንሽ ከበድ ያለ ነገር ነው። እንደ እናት መንከባከብ አቁሚ። ይሄ ብዙ ወንዶች በጣም የሚፈልጉት ነገር ነው። ልክ እንደ እናት ትሪት መደረግን በጣም ይፈልጋሉ። ልክ እንደ እናት ችግራቸውን ሁሉ እንድትፈችላቸው፣ እንድትረጃቸው፣ ብዙ ነገሮችን እንድትችያቸው ይፈልጋሉ። ልክ እንደ እናት ማለት ነው። እውነታው ግን ፍቅረኛና እናት መሀል በጣም ትልቅ የሆነ ዲፍረንስ አለ አይደለ? እናት ለልጇ ምንም ቢያረግ፣ ምንም ቢበድላት፣ ምንም ቢያስቀይማት፣ ቢያስከፋት እነዛን ሁሉ ነገሮች ችላ አንኮንዲሽናል የሆነ ፍቅር ለልጇ መስጠቷን ትቀጥላለች በምንም አይነት ሁኔታ ውስጥ ማለት ነው። በቃ ችላ ለልጇ የማታደርገው ነገር የለም እናት ማለት ነው። የፍቅር ግንኙነት ላይ ሲመጣ ግን እንደዛ አይደለም። ያላችሁ ድርሻ በጣም የተለያየ ነው። እንደ እናት ለመሆን ስትሞክሪ
የራስሽም ስሜት ትጎጃለሽ። ከዛ ደግሞ እሱም እንደምን ያህል አገልግሎትሽን ለሱ የምታደርጊለትን ነገር አላ እዛ ላይ ዲፔንድ ይሆናል። አንቺ ፍቅርሽ ላይ ሳይሆን እነዚህ የምታደርጊያቸው ነገሮች ችግሩን መፍታት ሊሆን ይችላል፣ ትሪት ማድረግ ሊሆን ይችላል፣ መንከባከብ ሊሆን ይችላል። በቃ አለ አይደለ ምንም ነገር ይፈጠር ምን ከጎኑ ቆመሽ ስተቶችም ቢሰራ ማለት ነው ስተት ቢሰራ እንደ ፍቅረኛ ይሄን ነገር ማድረግ የለብህም፣ ይሄን ነገር አስተካክል፣ ይሄ ነገር እንደዚህ ነው መሆን ያለበት ምናምን ከማለት ይልቅ በቃ ኢትስ ኦኬ ችግር የለውም ብለሽ ከጎኑ መሆንን እነዚህ ነገሮች ይፈልጋቸዋል። እነዚህ ነገሮች ደግሞ ትክክል አይደሉም፣ አያሳድጉም፣ አይለውጡም። መጨረሻ ላይ ደግሞ መሰለቻቸትም ያመጣሉ እውነት ለመናገር። ስለዚህ እንደ እናት መሆን ማለት የሆነ የምንወስዳቸው ካራክተሮች ይኖራሉ አይደለ? እኛ ሴቶች አዛኝ ነን አለ አይደለ? የፍቅር ግንኙነት ላይ ስንገባ በጣም እናዝናለን፣ ኬር እናደርጋለን፣ ምንም ጥያቄ የለውም። ግን ከዛ አልፎ የእናትን ቦታ ለመተካት መሞከር አለ አይደለም? ነገሮችን ማብዛት፣ ነገሮችን መለጠጥ ብዙ ዋጋ እንድትከፊ ያደርግሻል። ጥሩም አይደለም፣ ትክክልም አይደለም። እናት የእናት ቦታ አላት፣ እናት የእናት ዋጋ አላት። ፍቅረኛ ደግሞ እንደ ፍቅረኛ የራሷ የሆነ ቦታ አላት። እነዚህ ሁለት ነገሮች በጣም የተለያዩ ነገሮች ናቸውና እንደ እናት ለመሆን አትሞክሪ፣ እንደ እናት አክት ለማድረግ አትሞክሪ። በእናትና በልጅ መካከል ያለው ሪሌሽንሺፕ ሌላ ነው። በፍቅረኛ ማቾች መካከል ያለ ሪሌሽንሺፕ ደግሞ ሌላ ነው። በአንቺና በፍቅረኛሽ መካከል ያለው ሪሌሽንሺፕ የእናትና የልጅ አይነት መልክ እንዲይዝ አታድርጊ። በጣም ትልቅ ስህተት ነው። ይልቁኑ እንደ ፍቅረኛ ይልቁኑ ማቹር እንዳደረገ ወንድ እሱን ትሪት ማድረግ ያለብሽ ማለት ነው። ስህተት ሲሰራ ስህተት ነው፣ አጥፍተሃል። ኃላፊነት መውሰድ ካለበት ለራሱ ነገር፣ ለራሱ ስራ፣ ለራሱ ቤት ውስጥ ማድረግ ያለባቸው ነገሮች ካሉ እነዛን ኃላፊነት እንዲወስድ ማድረግ ይህንን ማወቅ አለበት በቃ እንጂ እንደ ትንሽ ልጅ ትሪት እንድታረጊው መጠበቅ የለበትም፣ ተገቢ ስላልሆነ ማለት ነው። ስለዚህ እነዚህን ነገሮች ባለማድረግ እንዳይሰለችሽ፣ ላንቺ ያለው ነገር እንዳይቀንስ፣ ቶሎም እንዳይርቅሽ ማድረግ ትችያለሽ። እስኪ እናንተ ምን ታስባላችሁ? በየትኞቹ ሀሳቦች ተስማማላችሁ? የትኞቹ ላይስ ለየት ያለ ሀሳብ አላችሁ? እስኪ ኮመንት ሴክሽን ላይ አሳውቁኝ። የዛሬው ቪዲዮ ይህን ይመስል ነበር። እዚህ ድረስ ካያችሁት ቪዲዮን ወዳችሁታል ማለት ነው። ላይክ አድርጉትና አሳውቁኝ። በቀጣይ በሌላ ቆንጆ በሆነ አዲስ ቪዲዮ እንገናኛለን። እስከዛው ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ አድርጉ። ብዙ ቆንጆ ጠቃሚ የሆኑ ቪዲዮዎችን ታገኛላችሁ። በጣም ወዳችኋለሁ። አመሰግናለሁ። ቻው